መንፈስ ዓለም ስለ እምነታችሁ እንጂ ስለ ችግራችሁ ብዛት አይመልስም፣ መልሶ አያውቅም፣ አይሰራም። እምነት ከውጤት ይቀድማል። የሆነ ውጤትን በህይወታችሁ ለመጎተት መንፈስ ዓለም እምነት እንደ ሪኳየርመንት ተቀምጧል። ምስኪን ስለሆናችሁ መንፈስ ዓለም አይመልስላችሁ። አንገት ስለደፋ የኔ ችግር መከራ በዛ ስላልክ አይመልስብህም። ወይኔ እኔ እኮ መከራ የበዛብኝ እንደዚህ ኖ፣ በዛ ስላልክ አይደለም፣ ያዝንላል። መውጫ ግን አታገኝም። ለምን? እግዚአብሔርን የሚጎትተው እምነት ብቻ ነው። ለዛ ነው ዕብራውያን ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ በችግር በማዘን በማማራር ደስ አይለውም ማለት ነው። መንፈስ ዓለም ለችግራችሁ ብዛት አይመልስም፣ ላመናችሁበት እምነት ነው የሚመልስ። ይሄ ደግሞ የማይሻር ህግ ነው። ዛሬ መንፈሳዊ ዓለም ላይ ፕሪንሲፕል የሆኑ ግን ሰዎች ፎከስ አድርገው የማያውቋቸው እግዚአብሔር እንደ ህግ አድርጎ የሚጠቀማቸው የሚከተላቸው ለሰማይና ለምድር ስርዓት ህግ አድርጎ ያስቀመጣቸውን ነገሮች ነግራቸዋለሁ። እመኑኝ፣ እግዚአብሔር ምስክሬ ነው። በህይወታችሁ እነዚህን አፕላይ ካረጋችሁ በብዙ አቅጣጫ ፍሬያማ ትሆናላችሁ። ኢየሱስ ጌታ ነው። እስቲ አሜን በሉ። የህይወት መርሆች ነው ማስተምራችሁ። መጽሐፍ ቅዱሳችሁን ከያዛችሁ ዘፍጥረት 18 ከ17 እስከ 19 ያለውን እግዚአብሔርም አለ፣ እኔ የማደርገውን ከአብርሃም እሰውራለሁን፣ አብርሃምም በእውነት ታላቅና ብርቱ ህዝብ ይሆናልና። ሰምታችኋል? እግዚአብሔር ነው ያለው። እኔ ከአብርሃም የማደርገውን እሰውራለሁን አለ። ለአብርሃም ምንም የምደብቀው ነገር የለም አለ። ከዛ አብርሃም ታላቅና ብርቱ ህዝብ ይሆናልና የምድርም አሕዛብ ሁሉ በእርሱ ይባረካሉና። ሰምታችኋል? የማደርገውን ከአብርሃም እሰውራለሁን አለ። ከዛ አብርሃም ታላቅ ህዝብ ይሆናል አለ። ከዛ ብርቱ ህዝብ ይሆናልና የምድርም አሕዛብ ሁሉ በእርሱ ይባረካሉና። ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹና ከእርሱ በኋላ ቤቱን እንዲያዝዝ አውቃለሁና። ጽድቅንና ፍርድን ይጠብቁ ዘንድ ልጆቹና ከእርሱ በኋላ ቤቱን እንዲያዝዝ አውቃለሁና። ጽድቅን ፍርድን ይጠብቁ ዘንድ እሱ ብቻ አይደለም፣ ልጆቹና ከሱ በኋላ ያሉትን ሁሉ ያዛቸዋል አለ። በምን ፕሪንሲፕል? አሁን በምነግራችሁ መንፈሳዊ ፕሪንሲፕሎች እግዚአብሔር እነዚህ ሚስጥራት ስላሳወቀው ነው አብርሃም ስትሮንግ የሆነው። እሺ፣ ዘሌዋውያን ምዕራፍ 18 ቁጥር 4 ፍርዴን አድርጎ በእርሷም ትሄዱ ዘንድ ሥርዓቴን ጠብቆ እኔ እግዚአብሔር አምላካችሁ ነኝ። ፍርዴን አድርጉ በእሷም ትሄዱ ዘንድ ሥርዓቴን። ይው እግዚአብሔር ሰማይና ምድርን ሲፈጥር ዝም ብሎ ፈጠረ። ዝም ብሎ አይደለም የተዋቸው። ሰማይና ምድር እንዲሰራ የተቀመጠበት ስርዓት አለ፣ ፕሪንሲፕል አለ። እነዚህን ነው ሥርዓቴን ጠብቁ ይላል። ስትራክቸር አለው ሁሉም ነገር። ለምሳሌ ጥያቄ ልጠይቃችሁ። እንደዚህ አስተውላችሁ ታውቃላችሁ? ጠዋት ስትነሱ እንደነጋ በምንድን ነው የምታውቁት? ፀሐይ ሲወጣ አይደል? ፀሐይ ቤት በኩል ነው የሚወጣው። ለምን በደቡብ አልወጣም? ለምን በሰሜን አልወጣም? ፀሐይን በየቀኑ እየመጣ በዚህ ውጪ እያላት ነው። ይኸው ሰማይና ምድር ከተፈጠረበት ቀን ጀምሮ ምድር ለአንድ ቀን ስርዓቷን ሳትስት ሁል ጊዜ ሰርኩሌት ታደርጋለች። ስርዓቴን የሚለው ሰማይና ምድር እንዲተዳደርበት የሰጠው ሲስተም አለ። ያን ሲስተም ፍሎ የሚያደርገውን ሲስተም የሚያውቅ ሰው ከሲስተሙ መጠቀም ይችላል። እሺ፣ በአጭር ምሳሌ ላስረዳችሁ። ልብስ አጥባችሁ የምታሰጡት ዝናብ ሲሆን ነው ወይስ? ስለዚህ ያጠባችሁት ልብስ እንዲደርቅላችሁ ምንን ነው የምትጠብቁት? ሲስተም እየጠበቃችሁ። ለሁሉ ነገር ይሰራል። ይሄ ሰማይ ምድር እንዲተዳደርበት ያስቀመጠው ስርዓት አለ። በእግዚአብሔር ዓለም ውስጥ የመጀመሪያ ልታውቁ የሚገባው ትልቁ ነገር እንደ መንፈሳዊ ሰው እንደ እግዚአብሔር ልጆች ልታውቁ የሚገባው ስለ እግዚአብሔር ዓለምም ስለ እግዚአብሔርም ከመጽሐፍ ቅዱስ ጠቅላላ ልትረዱት የሚገባው እግዚአብሔር ያለ ሲዝን አይሰራም። ድንገት በህይወቴ ምናምን የለም፣ ሲዝን ስለመጣ ነው የሰራው። ኤቭሪ ታይም የእግዚአብሔርን ሲዝን አንደርስታንድ አድርጉ። ለምን ይመስላችኋል? ጌታ ኢየሱስ ሲመጣ አንድ ነገር ተናገረ። አያቸውና ፕሪዲክሽናቸውን እግዚአብሔር በፈጠረው ስርዓት የሚያደርጉትን ነገር አያቸው። ማረጋቸው ልክ ነው። ስለዚህ ምን አላቸው? ደመና ስታዩ ዝናብ እንደሆነ ትናገራላችሁ። ለምን ምልክትን አይታችሁ ሲዝንን አንደርስታንድ ማድረግ አቃታችሁ? ስለዚህ እያንዳንዱ ነገር የሚሄድበት ፓተርን አለው፣ ሲዝን አለው። በጌታ ይቺን አንደርስታንድ ካረጋችሁ ብዙ ታተርፋላችሁ። ስሙ፣ መንፈስ ዓለም በሲዝን ነው የሚሰራው እንጂ ዝም ብሎ በዘፈቀደ አይሰራም። መንፈስ ዓለም ውስጥ ታይም የለም፣ የጊዜ ገደብ የለም።
ነገር ግን የመንፈስ ዓለም ስርዓት ወደ ምድር ሲመጣ ግን ታይም አለ። ሲዝን የሚሰራው ምድር ላይ ስለሆነ የእግዚአብሔር ታይም እና የምድር ታይም ነግራችኋለሁ አይደለ? ክሮኖስ የሚባለው የምድር ታይም ነው። ካይሮስ የእግዚአብሔር ታይም። ሁሉ ነገር እንደ ፓተርን ሲስተምን ይከተላል። ምሳሌ ላስረዳችሁ። የሆኑ ቤተሰቦች ላይ ወቅት እየጠበቀ የሚታመሙ ሰዎች አይታችሁ ታውቃላችሁ? እስቲ አይቶ የሚያውቅ ወር እየጠበቀ ያንን ፓተርን አንደርስታንድ አድርጋችሁ ቤታችሁ ህይወታችሁ ላይ ከሾማችሁት ይሰራባችኋል። ኤቭሪቲንግ እንደ ሳይክል ፓተርን ነው የሚደግም። ስርዓት አለው፣ ሲስተም አለው። እግዚአብሔር በሲዝን እንደሚሰራ አንደርስታንድ ማድረግ አለባችሁ። ልክ ይሄ የሆነ ሉፕ እንደሚቀያየር ታውቃላችሁ? እንደዛ ነው የሚሰራው። በሰዎች ህይወትም ላይ ብዙ ቤተሰብ ላይ አጋንንት ተመሳሳይ ሳይክል ነው ያለው። አያት ጋር የሆነ ነገር አፕን ካደረገ ልጅ ጋር አለ፣ ከዛ የልጅ ልጅ ጋር አለ እያለ ይሄዳል። አንዳንድ ነገሮችን ከሰው ህይወት ላይ ዴሊቨር እንዲሆኑ ስንጸልይ እድሜ አያት ምናምን ጋር ለምን የምንሄድ ይመስላችኋል? ያው ላስት ታይም ታስታውሳላችሁ አይደል? ፕሮፌሲ ስናገር 5ኛ ጀነሬሽን ድረስ ሄጄ ያለ ኤጅ እየገደለ የመጣ መንፈስ ማለት ነው። ደሴም ፓተር ነው የሚከተል። በእግዚአብሔር ዓለም ፍሬያማ መሆን ከፈለጋችሁ የመጀመሪያ አንደርስታንድ የምታደርጉት ሲዝንን አንደርስታንድ ለማድረግ ምልክቶችን ማንበብ ትችላላችሁ። እግዚአብሔር ይላል ፈልገው ያገኙት እንደሆነ ራሱን በተፈጥሮ ውስጥ ሰውሯል ይላል። ሁሉ ነገር ስለ እግዚአብሔር ይናገራል። ስለዚህ መጀመሪያው በእግዚአብሔር ዓለም ልታውቁት የሚገባው አንዱ እግዚአብሔር ዝም ብሎ አይሰራም፣ በሲዝን ውስጥ ብቻ ነው የሚሰራው። ቼክ ዩር ባይብል። ዝም ብሎ ድንገት የሰራበት ሰው የለም። ይሄን ማወቅ አለባችሁ። ሁለተኛው የምታፈሩበትን ቁልፍ ነው የምነግራችሁ። በመንፈሳዊ ዓለም ፍሬያማ መሆን ከፈለጋችሁ፣ በፋይናንስ መባረክ ከፈለጋችሁ፣ ጸሎታችሁ ብቻ ፋይናንስን አይጎትትም። ሰው የፈለገ ጾም ጸሎት ይዞ 40 ቀን አይደለም 40 ዓመት ጾም ጸሎት ብትይዝ ፋይናንስን በጸሎት አትቀይም። ፕሩቭ ሚ ሮንግ። በዚህ በፈለጋችሁት ሰው በጾም በጸሎት ብዛት ፋይናንሱን አይቀይም። እንደዛ ቢሆን ኖሮ አፍሪካ አንደኛ ሀብታም ትሆን ነበር። ፕሮፌት ሂበርት ኤንጅል እንደውም ምን አለ? ስፒሪት ኦፍ ማኒ አለ፣ የማሞን ስፒሪት። ጾምና ጸሎት ኮምባይንድ ሆኖ አይመቱትም አለ፣ አይችሉትም። ስሙኝ በደንብ። አጋንንትን በምክር ታስወጣላችሁ። በጣም አጋንንት ውስጡ ገብቶ የሚረብሽን ሰው በቃ አንተ ጸባይ ይስተካከል ነው፣ በቃ እንትና ወላጆችን አትረብሽ ብላችሁ ይወጣል እንዴ? አጋንንቱ አብሮ ተመክሮ ቤት ሲደርስ ይገለጣል። አብሮ ተደብሮባችሁ አንዳንድ ልጆች ሲያስቸግሯቸው ሳይካትሪስት ጋር ምናምን ይወስዱና አብሮ እሺ ብሎ ሰምቶ ይወጣና እንደወጣ ይጀምራል። ልጅ እኔን ሳይካትሪስት ጋር ብሎ ያስጀምረዋል ማለት እንዲህ አርገው ነው ብሎ። አጋንንት ተገስጾ እንደሚወጣ ሁሉ አንዳንድ አጋንንቶች የሚወጡበት ፕሪንሲፕል አላቸው። የፋይናንስ ዲመን ነግራቸዋለሁ፣ ማሞን ይባላል ብያቸዋለሁ። ስፒሪት ኦፍ ማሞን ሰዎችን ገንዘብ በማሳጣት ብቻ አይደለም አታክ የሚያደርገው፣ ገንዘብ ያገኛችሁለት ከእጃችሁ እንዲወጣ ያደርጋል። ከዚህ በፊት ብያቸዋለሁ። ገንዘብ ልክ ስታገኙ ዘመዶቻችሁ ከታውቀው ነው የሚደውሉላችሁ። እንደዚህ ቸግሮኝ ምናምን የታወቁ ገንዘብ እንዳገኛችሁ የታወቁ የሆነ ነገር ውስጥ እንደገባችሁ ጓደኞቻችሁ የታወቁ የሚደውሉላችሁ ጠብቀው ያቺ ሞመንት ላይ በምንም ተአምር እጃችሁ እንዳይቀመጥ ከእጃችሁ እንዲወጣ ነው የሚያደርገው። እንደዚህ አይነትን ስፒሪት በጸሎት ብዛት አትመቱትም፣ ትደክማላችሁ፣ ጊዜ ነው የምታባክኑት። እንደዚህ አይነት ስፒሪት የምታሸንፉት ይሄ የፋይናንሻል ብሬክ ስሩስ መግባት ከፈለጋችሁ መዝራትን መልመድ ማቻል አለባችሁ። ዊዛውት ሲድ ብሬክ አታረጉትም። አም ቴሊንግ ዩ 100%። ትላንትና ዙም ላይ ሲመሰከር ሰምታችኋል አይደል? መስጠት እንደዚህ እንደሆነ አይገባኝም ነበር። ልጁ ስራ የሌለው ሰው ሲድ ሲባል ከሌለው ከሰው ወስዶ ነው የዘራው ሲናገር ሰምታችሁ ከሆነ ከኔጌቲቭ ነው ያደረኩት። አሁን በምርጫ ነው ስራ ቅነሳ እየተባለ የሲድ ፕሪንሲፕል ስለገባ እሱን ኮንትራት ያስቀጥሩታል። ውል እናርግ እስቲ የዓመታት ኮንትራት። ፕሪንሲፕሉን ሁል ጊዜ እግዚአብሔር አይተሳም። ቸርች ስለተመላለስክ ጸሎት ስላልክ አይደለም። አሁን ስለ ፋይናንስ ሲወራ መስጠት ይላሉ ምናምን። እንደዛ ኮራፕት ተደርጓል የብዙ ሰው ማይንድ። ብዙ ጊዜ የምተሳሳቱትን ነገር ልንገራችሁ። አሁን ዝሩ ስትባሉ ሁላችሁም ይዛችሁ መጣችሁ እዚህ ጋር ትዘራላችሁ አይደል? አብዛኛው ሰው ዘሩን አሳይመንት ሰጥቶት ነው የሚዘራው። ምን አይነት ኔጌቲቭ እንደዚህ ይላሉ። ዘራው ምን አለ ጠብ የሚል ነገር መስጠት ብቻ ዘር ነው እሱ። ለዛ ነው መጽሐፍ ቅዱስ በአንድ ማሳ 2 ዘር አትዝራ ይላል። እንዳያበቅል የሚያደርገው የራሳችሁ ሐሳብ ነው፣ የራሳችሁ ቃል። የትኛውም ቦታ ላይ በዚህ ዕውቀትና ፕሪንሲፕል ያደረገ ሰው ሲከስር አይቻላል። እግዚአብሔር ውሸተኛ ነው ማለት ነው ካላችሁ፣ ይሄ ታማኝ ቃል ነው አይደል? ይሄ እግዚአብሔር ቃል ነው አይደል? ይሄ ቃል ውሸት ነው ማለት ነው ይሄ አይደለም ካላችሁ፣ የፋይናንስ ጥያቄ ያለበት ሰው ፋይናንስ የሚል ሰው ፋይናንስ ይለቀቅልኝ አይደለም። ልቀቅ፣ እጄ ልቀቅ። ፋይናንስ እንዲለቀቅልህ አንተ ለቀቅ መጀመር።
ለምንድን ነው እንደዚህ የምትል? መስጠት አንዳንድ ሰው የብሉይ ኪዳን ምናምን እያለ ሌላ ወሬ ያወራል። መጽሐፍ ቅዱስ እንደዚህ ይላል። መክብብን አንብቡት። በምድር ስርዓት ሕግ ይላል። የሰው ሳይሆን የምድር ስርዓት አድርጎታል ማለት ነው እግዚአብሔር። በምድር ስርዓት ሕግ ይላል። መዝራትና ማጨድ ሕግ አይቋረጥም ይላል። ሕግ አድርጎ አስቀምጦታል። ስለዚህ እኔ ባጨድ የምትለው በሐሳብ ሳይሆን የዘራው ነው። ይሄ ሲስተም ብሬክ አያደርግም። እውነተኛ አብዛኛውን ሰው ሰይጣን ትሪክ የሚያደርገው ሊሰጥ ሲያስብ ጉድለቱን ነው የሚያሳየው። የመጀመሪያ እንዴት አድርገህ በየት በኩል ልትሞላው፣ በምን አድርገህ ልትሞላው፣ ጉድለትህን ኮንሽየስ እንድትሆን ያደርጋል። ስለዚህ በምንም ተአምር ልታደርጋት ሲሉ አንድ ጊዜ አስታውሳለሁ። እዚህ ጋር አንድ ሰው መጥቶ ዕዳ አለብኝ አለ። 300 ምናምን ሺህ ብር ዕዳ አለብኝ። ከዛ ይዤው እየጸለይኩለት ጀሞ አካባቢ ጌታ የሆነ ቪዥን አሳየ። እንደዚህ ቦታ ምናምን ብዬ ነገርኩት። አሁን በዚህ ዊክ አልኩት 300 ሺህ ብር ኤግዛክትሊ ስራ ትሰራለህ አልኩት። ሲድህን ግን አምጣ እንዳትነካው አልኩት። የለውም እኮ በዕዳ ነው የመጣው ልጁ። ጠፍቶ ከወር ምናምን በኋላ መጣ። እኔ ደግሞ የተነበይክለትን ሰው ከአመታት በኋላ ለምን አይመጣም? አረሰው እንደዚህ ጸልዬልህ ነበር አይደል? አዎ እግዚአብሔር ሰው ብሩን እኮ ይዛው ሳምንት ሰራው አለ። ና ብያል ነበር። አይ ዕዳዬ ስላለ ቀድሜ እሱን ልክፈል ብያል። ያውን ቃል ተነግሮት የሰጠው ጌታ አምጣ ሲለው ሊቀማው ነው የሚመስላችሁ? አብርሃም አንድ ያለው ልጁን አምጣ ብሎት አንድ ላለው ልጁ ሳይራራ ከሰጠ አሕዛብ ሁሉ በአንተ ይባረካል የሚለው ኮቨናንት አብርሃም ላይ መስራት ይጀምራል። ለምን ካላችሁ ለአንዱ መሰሰት ከጀመረ ለጄኔሬሽን አይሆንም አብርሃም። ስለዚህ አንዱ ትኩረቱን ባደረገበት ይፈትነዋል። በዛችኛው ቴስት ተደርጎ ካለፈ የጄኔሬሽን በረከት የሚጀምረው ይዘዛል። በኢየሱስ ስም ያገኛችሁ በኢየሱስ ያገኛችሁ በኢየሱስ። መጽሐፍ ቅዱስ እንደዚህ ይላል፣ የሚሰጥ ይቀበላል ነው የሚለው። በጌታ በኢየሱስ ስም ያገኛችሁ። የዘራችሁት ዘር ፍሬ ያፍራላችሁ። ሶስተኛውና ዋነኛው ነገር ብዙ ሰው የማይወደው የሚሸሸው ነገር መንፈሳዊ ዓለም ላይ ካልተፈተንክ ፕሮሞሽን የለም። ይሄ ሕግ ነው፣ አትሽሩትም። ፈተና ውስጥ ስትገቡ ግን ፈተናው ቶሎ እንዲያልፍ በሕይወታችሁ አግሬ አድርጉ ከእግዚአብሔር። ይሄንን ብቻ ነው የምነግራችሁ። በራሳችሁ የምትታገሉት ትግል እድሜያችሁን ነው የሚያረዝመው። የትግል እድሜያችሁን እያታገላችሁ ታረዝሙታላችሁ። ፈተና ሲመጣ ማንንም ሰው እግዚአብሔር ለመጣል አይመጣም። የማንም ፈተና ከማንም ጋር ተበላልጦ የሚፎካከር አይደለም። እንደ ግሉ ነው ራሱን የሚፈትነው እግዚአብሔር። ስለዚህ ለአንተ የመጣ ከጎን ካለው ጋር አይመሳሰልም። የአንተ ፈተና ለሌላ ሰው ብታደርገው ላይሸከመው ይችላል፣ ጭንቅላቱ ሊፈነዳ ይችላል። ከዚህ በፊት ብያቸዋለሁ። አንድ ጓደኛዬ እኔ የማልፍበትን የሚነገረኝን ነገር ሰማ ከኔ ጋር ሆኖ ዩኒቨርሲቲ እያለሁ ውጭ ቆይቼ ስመጣ ተኝቷል። ምን ሆነ ነው ስለው ራሴን አሞኝ ነው። ምን ሆነ ካልክ ይሄ ሁሉ ሰምተህ እንደቻል ለእኔ ጉዳይ ነው ራስን ያመማል። እኔ እኮ ተሸክሜው እየሄድኩ ነው ነገሩን። እሱ ሰምቶ ታመመ። ልክ እንደዛ የእናንተ ፈተና የእናንተ መከራ የእናንተ ነው። እናንተ ጋር ሲመጣ እናንተን ቴስት አድርጎ ነው ኳሊፋይ የሚያደርጋችሁ። አንዳንድ ፈተና ልክ ወርቅ ይላል በእሳት ሲፈተን ይላል። ወርቁን አታክ ለማድረግ አይደለም፣ ወርቅ ውስጥ ያለ ቆሻሻ እንዲሞት ነው። የትኛውም ታይም ላይ በባይብል ቼክ አድርጉ እግዚአብሔር የተጠቀመባቸውን ሰዎች። ሙሴን ዝም ብሎ እንደጠራው ነው እንዴ? ና መጣል በቃ አሁን ህዝቤን ታስወጣለህ ልብህን ስላየው አላለም። 40 ዓመት የሞላው ሙሴ 40 ዓመት ምድረ በዳ ትሬን አድርጎታል፣ 40 ዓመት እንደሄድለት ስለፈለገ። ስለዚህ ያን አስተሳሰብ አራክፎለት ነው የመጣው፣ አሰልጥኖት ማለት። ሶስተኛው የመንፈሳዊ ዓለም ፕሪንሲፕል ካልተፈተንክ ፕሮሞሽን የለም። ያለ ፈተና እድገት የለም። ጎናችሁ ላለ ሰው ነገሩት፣ ካልተፈተንክ እድገት የለም በሉት። እነኚህ ፕሪንሲፕሎች በደንብ ያዟቸው፣ በአእምሯችሁ ሳሏቸው፣ ጻፏቸው ከፈለጋችሁ። የዚህ ህግ መጽሐፍ ከአፋይ ላይ ሲለው ፕሪንሲፕሉን ይሄንን ከጠበቅ ምንም ማድረግ ይከናወንልሃል። አራተኛው ፕሪንሲፕል፣ አራተኛው በእግዚአብሔር ዓለም የሚሰራ ፕሪንሲፕል፣ እግዚአብሔር ለማናችሁም ስል ለማናችሁም ሳይናገር የሚያደርገው ነገር የለም። እናንተን ያልሰማችሁት እንጂ በህይወታችሁ ሳያሳውቃችሁ ሳያስጠነቅቃችሁ የሆነባችሁ ነገር የለም። እመኑኝ፣ የለም። እናንተ ናችሁ ለመስማት ፌል ያደረጋችሁት እንጂ እግዚአብሔር ሳይናገር እግዚአብሔር ጋር ሰርፕራይዝ የለም። ወይ እኔም ሳላቀው መች ነው እንደዚህ ሆነብህ አይልህም። ወይ ቤት በኩል ሾልኮ መጥቶ እኔን አልፎ እንዴት እንደዚህ ሆነብህ አይልህም። ሰርፕራይዝ የለም። ጎናችሁ ላለው ሰው ንገሩት፣ እግዚአብሔር ጋር ሰርፕራይዝ የለም በሉ። አንተ ነህ ሰርፕራይዝ የምትሆነው በሉ። እግዚአብሔር ሳያውቀው የሚሆን ነገር የለም። እግዚአብሔርን ለመስማት ልባችሁን ክፈቱ። አንድ ምሳሌ ልንገራችሁ። እቤት ተቀምጬ እያለሁ አንድ ወዳጄ ሰርግ ስለነበረ ሰርግ እንሂድ ብሎ መጣ። ከዛ ና ቤት ነኝ ምናምን ብዬ
ቤት እየጠበኩት ነው። ደብረ ዘይት ነው ሰርግ የምንሄደው እና ልክ ቤቴ ጋር ሲደርስ ውስጤ ማላቀው ሪጀክሽን ሞላ። ከዛ እንደዚህ ያልኩት አስቡት፣ ሰርግ ልንሄድ ነው የምናቀው ሰው ለብሼ ነው እየጠበኩት ያለ። መኪና ይዞ ቤቴ መጥቷል። በቃ ምንድነው እየደበረኝ ነው ግን ልሂድ እስቲ ብዬ መሄድ አልችልም። ውስጤ ሲረበሽ አላቅም። በቃ እኔ ጌታ እንድጸልይ ፈልገው እዚህ ድረስ መጥቼ አለኝ። እሱ ራሱ እኮ የመጣው ከደብረ ዘይት እዚህ ድረስ መጥቼ አለኝ። በቃ እኔ አላቅም፣ ውስጤ ሪጀክት አረገኝ። አላቅም ጌታ እንድጸልይ ፈልጎ ይሁን አላቅም፣ እኔ አልሄድም አልኩት እና ደብሮት ሄደ ተናዶ። እዚህ ድረስ አስመጥተኝ አጃቤ ነበረ፣ ቶሎ ሄደ። ልክ ገላን ታውቁታላችሁ? ገላን የገላን ሃይዌይ መንገዱ ላይ እየሄደ ከርቀት ስላረፈደ በ140 ምናምን እየነዳ 130 140 እየነዳ ገላን ሃይዌይ ላይ ከርቀት የሆነ ሰው መጣበት። ከዛ ክላክስ እያደረገለት ሰውየው እያየው አያልፍም። መንፈስ ነው የሚመስለኝ ሰው የት እንደገባ አጣሁት። ከዛ በኋላ ሰውየው ለማለፍ እንደዚህ ዞር ሲል እንደዚህ አይነት የመንገድ ጠርዝ ታውቃላችሁ? ጎማው መታበት። ኮሮላ ኤክስኪዩቲቭ ነበር ያዘው። 5 ነው መኪናው እንደዚህ የተገለባበት። 5 ጊዜ ነው የተገለባበት። እኔ ብሄድ ገቢና ነው ከሱ ጋር የምቀመጠው። ገቢናው ቤልት አይሰራም፣ ዝም ብሎ የላላ ነው። መኪናው ተገለባብጦ መኪና ውስጥ እንዳለ የተጨረማመተች መኪና ውስጥ እግዚአብሔር ምንም ጭረት ሳይሆን ጠብቆት እኔ ጋር ደወለ። እንደዚህ ሆንኩ። ተዘግዝቆ መኪናው እንደዚህ ተዘግዝቆ ወደ ላይ እግሩ እሱ ወደ ታች ተዘግዝቆ እንደዚህ አለ። እግዚአብሔር እንደሚወዳ አሁን ያወቅኩት እንደሚናገረው ምን ሆነ ነው መኪና ተገለበጠ አለ። እንዴት እየፈጠንኩ እንደሄድኩ ሲሄድ እኔ የምቀመጥበት የጋቢና ወንበር በመስኮቱ በኩል ወጥቷል፣ እንደዚህ ተጣብቆ ማለት። ጥያቄ ልጠይቃችሁ፣ ብሞት እግዚአብሔር ፊት ሄጄ እንዴት ያን ሁሉ ተስፋ ነግረኝ ታገለግላለህ ብለኝ አስጠንቅቄ ነበር ነው የሚለኝ። ይሄንን ህግ ሁል ጊዜ አትርሱ። ለማንም ሰው ሳይናገር ድንገት ህይወቱ ላይ ምንም ችግር ያጋጠመው ሰው ለሁላችሁም ይናገራል። እናንተን ያልሰማችሁት ቀኝ እጆቻችሁን አንሱና እግዚአብሔር ሆይ በሉት፣ እሰማሃለሁ በሉት፣ ጆሮቼን ክፈት በሉት። ሌላው 5ኛው ፕሪንሲፕል እግዚአብሔር የሆነን ነገር አስጠብቋችሁ ያውቃል። ብዙ ጊዜ ጠይቃችሁ እስቲ ጠብቆ የሚያውቅ እጁን ከፍ። እኛማ በመጠበቅ ተባርከናል። መጽሐፍ ቅዱስ እንደዚህ ይላል፣ በለሱን የጠበቀ ፍሬዋን ይበላል። ለምንድን ነው እግዚአብሔር ማስጠበቅ? ስለሚወድ ነው። ለምንድን ነው የሚያስጠብቃችሁ? የሆነ ነገር የተስፋ ቃል ሰጥቷችሁ፣ ለምሳሌ አብርሃምን 20 ምናምን ዓመት እኮ ነው ያስጠበቀው ልጅ ሰጣለሁ ካለው በኋላ። ለምንድን ነው የሚያስጠብቀው? በህይወታችሁ የሆነ የተስፋ ቃል ሰጥቷችሁ ለምንድን ነው የሚያስጠብቃችሁ? ዘገየ እኮ የኔ ነገር ቆየ እኮ ብላችሁ አታውቁ? ሚስጥሩ ይሄን ነው። ይሄንን ተረዱት። እግዚአብሔር ምስክሬ ነው። ብዙ የምታፈሩበትን ቁልፍ እየነገርኳቸው። እግዚአብሔር በማስጠበቅ ውስጥ ትልቁ የሚፈትነው ነገር ታዛዥነት። መጠበቅ የሚመጣው መታዘዝን ቼክ ሊያደርግ፣ መጠበቅ ውስጥ ቼክ ያደርጋል። የመጨረሻ አማራጭ ላይ እስክትደርስ ድረስ አብርሃምን ጸጥ ያለው ምንድን ነው? የመጨረሻ አማራጩን እስኪጠቀም ነው ጸጥ ያለው። አይ በቃ የእግዚአብሔር ተስፋ ይሄን ሁሉ አመት ጠብቀናል፣ ምንም የለም። ሳራም አመነች። ከዛ በቃ አጋር ጋር ግባ ዘር ተካ አለችው፣ ልጅ ውለድ። ልክ ያን ካደረገ በኋላ እግዚአብሔር ሬስፖንድ ሊያደርግ መጣ። ምኑን ነው ቼክ እያደረገ ያለው? እንዲተካውስ እስማኤልን ነው ያደረገው። አጋር ውስጥ ደግሞ ድጋሜ እንድታባረራት ልቧ ውስጥ አከበደ። እንዴ ልጄን ምናምን ሲል ነው የሚስትን ቃል ስማ አስኪዳት። እግዚአብሔር እኮ ነው ያለው አስኪዳት። እኔን አላልኩም፣ ጠብቅ ነው ያልኩ። እዚህ መጠበቅ ውስጥ እግዚአብሔር ታዛዥነታችሁን ነው ቼክ የሚያደርገው። እግዚአብሔር ምስክሬ፣ በመንፈሳዊ ዓለም ትልቁ ለእግዚአብሔር ማተር የሚያደርገው መታዘዝ ነው። ለዛ ነው መጽሐፍ ቅዱስ መታዘዝ ከመስዋዕት ይበልጣል። የውላችሁ ከምትሰውለት ነገር ይልቅ መታዘዛችሁን ነው እግዚአብሔር የሚያየው። መስዋዕቱ ምንም አያደርገው። ልባችሁን ነው መጀመሪያ ቼክ የሚያደርገው። አብርሃም እኮ ዕብራውያን ላይ ይናገራል፣ ልጅህን ሰዋ ሲባል ታዟል። በቃ አለቀ። ታዟል እኮ። መታዘዝ ብቻ አይደለም፣ ሳራን ሊያናግር እንኳን አልፈቀደም። የእሱ ውሳኔ የማንም ውሳኔ አያስፈልገኝም ብሎ ልጁን ነው ይዞ እየሄደ ያለ። ዕብራውያን ሲናገር እንደዚህ ይላል፣ እየሄደ ያለው መታዘዙ እምነት ውስጡ ከቶታል። ምን ይላል? ቢሞት እንኳን እንደሚያስነሳው አምኖ ነው ይዞት እየሄደ ያለ። ስለዚህ ይሞታል ቀብረዋለሁ አይደለም፣ የሰጠኝ ራሱ ነው ያስነሳዋል፣ አርድለታለሁ ከፈለገ። መዘግየት ውስጥ መታዘዝ አለ። እስቲ ታዘዛለሁ በሉ፣ ታዘዛለሁ በሉ። 6ኛው በእግዚአብሔር ዓለም ማወቅ ያለባችሁ፣ እግዚአብሔር ሁሌ ይቺን እንደው በትልቁ አስምራችሁ ያዟት። በእግዚአብሔር ዓለም እንደ እውቀትም እንደ ሐሳብም እንደ እውነትም መያዝ ያለባችሁ፣ በእግዚአብሔር ዓለም ሁል ጊዜ እግዚአብሔር የሚመርጠው ያልተገባውን ሰው። ስለዚህ በእኔ ኳሊፊኬሽን በእኔ ምናምን የሚል ነገር አይሰራም። እንዳልተገባህ መጀመሪያ ማወቃል። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር የዓለምን ጠቢባን ሊያስንቅ ይላል፣ የዓለምን ሞኝ ነገር መረጠ ይላል። እግዚአብሔር ሰርቶብህ ካከበረ አልተገባህም። ይገባናል የሚሉ የሚታዩትን ትቶ ነው አንተን እየመረጠ ያለው። ከነ ጉድለታችን ቢሆን እግዚአብሔርን አናገለግልም ነበር።
በሰው ኳሊፊኬሽን ደረጃ የሚወጣልን ቢሆን ኖሮ ባለፈው ሲመሰክር ሰምታችኋል አይደል? እኔ መንፈሳዊ ልጅ ለቸርች አትመጥንም ሱፍ ስላለበስክ ተብዬ ተባረርኩ ከአገልግሎት። ዛሬ ቁም ሳጥን ማስቀመጫ አጥቻለሁ የሱፍ። እግዚአብሔር ደግሞ ልቡ ያዘነበትን ነገር ስለሚያውቅ እኔ ከቤት ስወጣ አምጣና ስጠው አለኝ። አምጥቼ ሰጠሁት። ያቺ ሱፍ ሞገስ መስሎታል። ሞገስ ብቻ ሱፍ ጎተተልኝ። ቦታችሁ በሰው ደረጃ ቢወጣ ኖሮ ያላችሁበት አይገባችሁ። የማይገባችሁን እንደሚሰጣችሁ ሁሌ ማወቅ አለባችሁ። እግዚአብሔር ዓለም ውስጥ የትኛውም የተደረገላችሁ ነገር በእናንተ ሁኔታ ዲዘርቭ አድርጋችሁት አይደለም፣ እግዚአብሔር ፈቅዶላችሁ። አንዳንዶቻችሁ እንደ ካህኑ ኢያሱ ነው የተደረጋችሁት። ምን ከተባለ ካህኑ ኢያሱ መጣ፣ በእግዚአብሔር ፊት ቆመ። የለበሰው ድፋም ነው። ያንን ስላየበት ሰይጣን መጣና ሊከሰው አብሮት ቆመ። ልክ ሲቆም እንደዚህ ያለው ምንድነው ሲባል ይሄው ድፋም ለብሷል፣ እንደዚህ አድርጓል። አዎ ልክ ነህ ለብሷል፣ ግን አውልቁለትና አዲሱን አልብሱት። በኢየሱስም እንደዚህ ይሆንላችኋል። ክስ ከሕይወታችሁ ይነሳ። ክስ ከሕይወታችሁ ይነሳ። እግዚአብሔር እኮ በእውነት በአሁን ቋንቋ ልንገራችሁ፣ ብዙዎቻችሁን ባላየ እያለፋችሁ እኮ። እንደ ሰው የሚቆጥር ቢሆን ኖሮ የሚጽፍ ቢሆን ኖሮ መዝጋቢ ቢሆን አለቀላችሁ። ለዛ እኮ ነው ከሳሽ ነው የወንድሞች ከሳሽ ነው መዝገብ የሚጽፈው። ያጣራላችኋል። የኃጢአት ክፋቱ ሰራ አልሰራ ጋር ሳይሆን ይዞት የሚያስርህ ቦታ ላይ ነው። ለዛ ነው መጽሐፍ ቅዱስ የወንድሞች ከሳሽ ክሱን አያይም። እግዚአብሔር ጥሎትልህ ነው የሚያልፈው። በኢየሱስም ክሳችሁ ይሰረዝ። ክሳችሁ ይሰረዝ። ክሳችሁ ይሰረዝ። ሰባተኛው ፕሪንሲፕል እግዚአብሔር የአደባባይ ቪክትሪን የሚሰጥህ በጓዳ ባሳየኸው ታማኝነት። ይሄም አይሻርም። የአደባባይ ድል ያለው በጓዳ በተፈተንከው ፈተና ውስጥ ነው። የአደባባይ ድል ያለው በጓዳ ውስጥ ባለ ታዛዥነት ነው። ጥቂቷ ላይ ቼክ አድርጎ ነው አደባባይ ላይ የሚያወጣ። ይሄ ነገር ለሁለቱም ይሰራል። ማንም ሰው ኃጢአት ሰርቶ አደባባይ ላይ ቢያዋርዱት በአንዴ ኃጢአት የተዋረደ ሰው የለም። ተደጋግሞ በሰራው ስህተት ነው አደባባይ ላይ ወጣው እንጂ በአንዴ እኔ እኮ እንደዚህ አይነት ገብቼ አላውቅም። ውሸት። አም ቴሊንግ ዩ ቼክ አድርጉ። ሪፒትድ ሚስቴክ ነው አደባባይ የሚያወጣ። ልክ እንደዛው ጓዳ ውስጥ የታመንክለት ጌታ፣ ጓዳ ውስጥ ያከበርከው ጌታ አንተ ሳታይ አደባባይ ላይ ያከብራል። ጌዲዮን እኮ ጓዳ ውስጥ አልሰዋም ብሎ ስላስቀመጠ ነው አደባባይ ላይ መሪ አድርጎ ያወጣው። ይሄ ፕሪንሲፕል አይሻርም። ይኸውላችሁ እውነተኛ ማንነታችሁ ያለው አደባባይ ስትወጡ ያለው አይደለም። ብቻችሁን ቤታችሁ ስትሆኑ ያለውን ነው እግዚአብሔር የሚያየው። ሰው ፊት ምናምን የምታምሩትን፣ ሰው ፊት ምናምን መልካም ሆኖ የምታቀርቡትን አይደለም። ብቻችሁን ስትሆኑ ያላችሁ ማንነትን ነው እግዚአብሔር ቼክ የሚያደርገው። ይሄ ሁሉ ጊዜ አይሻርም። እስቲ አይሻርም በሉ። አይሻርም በሉ። ሌላው ስምንተኛው ፕሪንሲፕል ስትደክሙ እግዚአብሔር የሚተዋችሁ የሚመስላችሁ፣ የእናንተ ድጋም በመንፈሳዊ ዓለም የእግዚአብሔርን ኃይል ይጎትታል። ኃይሌ በድካምህ ስትደክሙ እንደውም የበረታችሁ ናቸው። ለዛ እኮ ነው ኢሳይያስ ላይ ሲናገር እግዚአብሔርን በመተማመን የሚጠባበቁ የሚለው። ከዚህ በፊት ብያቸዋለሁ፣ መጠበቅ ሳይሆን መጣበቅ ነው ብያቸዋለሁ። የሚጠባበቁ እነሱ ይላል እየደከመ ጉልበቱ አርጅቶ እንደ ንስር ኃይላቸውን ያድሳሉ ይላል። እስቲ አሜን በሉ። ኃይላችሁ እንዲታደስ እጸልያለሁ። ኃይላችሁ እንዲታደስ እጸልያለሁ። ጉልበታችሁ እንዲታደስ እጸልያለሁ። አቅማችሁ እንዲታደስ እጸልያለሁ። በኢየሱስ ስም ኃይላችሁ ታደሰ። እስቲ ኃይሌ ታደሰ በሉ። ለዛ ነው ስለ ጌዲዮኖች ሲናገር እየደከሙ ያሳድዱ ነበር። ድካማቸው ያሳድዳል። ነገስታት ነው የሚያሳድዱት። ኢየሱስ ጌታ ነው። ዘጠነኛ የማይሻር ፕሪንሲፕል እምነት ከውጤት ይቀድማል። የሆነ ውጤትን በሕይወታችሁ ለመጎተት መንፈስ ዓለም እምነት እንደ ሪኳየርመንት ተቀምጦ፣ ምስኪን ስለሆናችሁ መንፈስ ዓለም አይመልስላችሁ። አንገት ስለደፋ የኔ ችግር መከራ በዛ ስላልክ አይመልስልህም። መንፈስ ዓለም ስለ እምነታችሁ እንጂ ስለ ችግራችሁ ብዛት አይመልስም። መልሶ አያውቅም፣ አይሰራም። እንደዚህ ወይኔ እኔ እኮ መከራ የበዛብኝ እንደዚህ ኖ፣ በዛ ስላልክ አይደለም። ያዝንላል፣ መውጫ ግን አታገኝም። ለምን? እግዚአብሔርን የሚጎትተው እምነት ብቻ። ለዛ ነው ዕብራውያን ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ በችግር በማዘን በማማራር ደስ አይለውም ማለት ነው። ይኸውላችሁ በእምነት ደስ ይለዋል ማለት ሐሳቡ ሁሉ ወደ አንተ ይጎተታል ማለት ነው። ላሳያችሁ ከመጽሐፍ ቅዱስ። በእርሱ ደስ የሚለኝ የምወደው ልጄ አለ አይደል? ከዛ በኋላ ምን አለ? እርሱን ስሙት ይላል። በእምነት ደስ ከተሰኘብህ ምንም ነገር እንዲሰማህ ነው የሚያደርገው ጌታ። ምንም ነገር አንተን እንዲሰማ ያደርጋል። በኢየሱስም ድምጻችሁ እንዲሰማ ጸልያለሁ። ድምጻችሁ እንዲሰማ ጸልያለሁ። ድምጻችሁ እንዲሰማ ጸልያለሁ። ድምጻችሁ እንዲሰማ ጸልያለሁ።
መንፈስ ዓለም ለችግራችሁ ብዛት አይመልስም፣ ላመናችሁበት እምነት ነው የሚመልስ። ይሄ ደግሞ የማይሻር ሕግ። የመጨረሻው 10ኛው የምነግራችሁ እግዚአብሔር ሁል ጊዜ የጀመረውን ይጨርሳል። እግዚአብሔር የጀመረውን ትቶ አያቋርጥም። ሰው ነው ከእግዚአብሔር ጋር ጀምሮ የሚያቋርጠው፣ እግዚአብሔር አያቋርጥም። አንዲት ልጅ ጌታ ኢንካውንተር ይሰጣታል። ደጋግማ ጌታን ታየዋለች እና ጌታ አስተምሯታል። ፌሎሺፕ ህብረት ከሱ ጋር አስተምሯታል። እና ሊትራሊ አይኖቿ ጌታን ያዩ ነበር። ዩኒቨርሲቲ ስትገባ ጌታ ሆይ ይሄንን ላይፍ ብቻ የማየት ፈልጋለሁ፣ አንተ እዚህ ጠብቀኝ አልኩት አለች። ቴስቲሞኒዋን ሰምቼ እና ግቢ እየገባው አለች፣ በርጋ አልገባም ቆማ አለች። ዩኒቨርሲቲው ግቢ ጋር በርጋ ቆማ ብቻዬን ነው የገባሁት አለች። ላይፌ ሁሉ ተበላሸ፣ ሱስ ውስጥ ገባው፣ ማይሆን ላይፍ ውስጥ ገባው። እግዚአብሔር ረድቶኝ ተመረኩኝ አለ። ምርቃቷ የመጨረሻ ቀን ከግቢ ስትወጣ የመጨረሻ ቀን ላይ ያው የተውኩት ቦታ ላይ ቆሞ ነበር አለች። ይሄን ላይፍ ብቻዬን ልየው ብላ ስለተወቹ እዛው ጋር ቆሞ ነበር እየጠበቃት። በየትኛውም ሁኔታ እግዚአብሔር የተስፋ ቃል የሰጣችሁን የተናገራችሁን በእናንተ ላይ እግዚአብሔር ይሄን አደርገዋለሁ እንደዚህ አደርጋለሁ ብሎ ያላችሁን ነገር እናንተ አታቋርጡ። እግዚአብሔር ሳይጨርስ አያቋርጥም። እናንተ ግን መንገድ ላይ አታቋርጡት። ምክንያቱም እግዚአብሔር በፈቃድ የሚሰራ አምላክ ስለሆነ የተናገራችሁን በራሱ ምሏል እኮ ነው የሚለው። በራሱ ከማለ በማን ለእናንተ ፕሮሚስ ሊገባ ይችላል? በጌታ በኢየሱስ ስም ጸልያለሁ። የተስፋ ቃላችሁ ወደ ፍጻሜ ይምጣ። እግዚአብሔር የተናገራችሁ ፕሮሚስ ወደ ፍጻሜ ይምጣ። 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 እስቲ እንደዚህ በሉ፣ ቀኝ እጃችሁን አንሱና እግዚአብሔር የተናገረኝ ሁሉም ነገር በሉ ይፈጸማል በሉ፣ ፍጻሜውን ያገኛል በሉ። እግዚአብሔር የተናገረኝ በሉ የተስፋ ቃል ሁሉ በሉ ይፈጸማል በሉ፣ ይፈጸማል በሉ፣ ይፈጸማል በሉ፣ ይፈጸማል በሉ። እስቲ በኢየሱስ ስም ይፈጸምላችሁ፣ 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 ይፈጸምላችሁ። እስቲ አሜን በሉ። It is done for you። አጨብጭቡ ለጌታ ክብር።